የኛን ኢኮኖሚ ኢንጀነራል መረዳት ቢት ኮምፕሌክስ እና ደግሞ የራሱ የሆነ ደግሞ ስትራክቸራል ችግሮችም አሉት። ወይ እኛ እነዛን ናቹራል ሪሶርሶች የምንጠቀምበት መንገድ ነገ የሚመጣው ጀነሬሽን ያንን ሪሶርስ እንዳያጣ ክሊን ኢነርጂ ምናምን የሚባለው ነገር የተስካል አላማቸው ጥሩ ስለሆነ ወንዶቹ ጥሩ ናቸው ማለት አይደለም። የህብረት ባንክ ሼር ካምፓኒ 11.6 ሚሊዮን የሚሆኑ ሼሮችን ሬጅስተር አድርጓል። ከማርኬት ጋር በተያያዘ እናት ባንክ አዲስ ነገር ይዞ መጥቷል። ቴማቲክ ቦንዶች አሁን ግሎባሊ በጣም ተፈላጊ የቦንድ አይነቶች ናቸው እና ለምን ይጠቅማሉ? ያስፍ ሊዲያ ወረድ እንዴት ነሽ? አለው እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሳምንት እንዴት ነው? ሳምንቴ ቆንጆ ነበረ፣ በጣም ቆንጆ ነበረ። ዌብሳይታችን ላይ ብዙ መሻሻሎች ለውጦች ያየንበት ሳምንት ነው። ዌብሳይታችንን ገብታችሁ ካያችሁት ብዙ ነገር እንደምታገኙ በጣም እርግጠኞች ነን። ከማርኬት ዴታ ጀምሮ የፋይናንሻል ዲክሽነሪ፣ ከዛ በተጨማሪ ደግሞ አት ሴም ታይም ፖድካስታችን፣ የኒውስሌተር፣ ሌላ መንገድ ዴታ ሀብ ኤቭሪቲንግ በአንድ ቦታ የያዘ ብዙ ከፋይናንስ እና ከኢኮኖሚ ጋር የተያዘ መረጃዎችን የሚያገኙበት ፕላትፎርም ሆኖ በዚህ ሳምንት በብዙ መሻሻሎች ተመልሷል። ከዛ በተጨማሪ ደግሞ የቋንቋም በተለያዩ 3 ቋንቋዎች ትራንስሌት እያደረገ የተለያዩ ዜናዎችን ለምንድነው መንዴዝ ብሬክፋስት በእንግሊዝኛ ብቻ የሆነው ምናምን እያላችሁ የነበራችሁ ሰዎች ይቃችሁ ከአሁን በኋላ እንግዲህ በ3 ቋንቋ በአማርኛ፣ በኦሮምኛ፣ በትግርኛ ልታገኙ ትችላላችሁ ማለት ነው። የኛ ሳምንት በዚህ መልኩ ጥሩ ነበረ። ከፋይናንስ ከካፒታል ማርኬት እንዲሁም ደግሞ ከኢኮኖሚ ጋር ደግሞ ያሳለፍነው ሳምንት ምን ይመስላል የሚለውን እንደተለመደው በወፍ በረር የምንዳስሰው ይሆናል። ባሳለፍነው ሳምንት ከኢትዮጵያ ካፒታል ገበያ ጋር በተያያዘ አንድ ትልቅ ኒውስ ነበረ። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ፕሮጀክት ከነበረበት ጊዜ ጀምሮ እስካሁን ድረስ ሲመሩት የነበሩት ዶክተር ጥላሁን እስማኤል ከአመራር መልቀቃቸውን ተከትሎ አዲስ አመራር ቦታው ላይ ተሾሟል። ወይዘሮ ዮዲት ካሳ አይ ቲንክ ከኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ቺፍ ኦፕሬቲንግ ኦፊሰር ነበረው። አሁን ደግሞ የገበያው ዳይሬክቶሬት ወይዘሮ ዮዲትን የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ዋና ስራ አስኪያጅ አድርጎ ሾሟል። እሱ ነበረ። ሌላኛው ከካፒታል ገበያ ጋር በተያያዘ የኢትዮጵያ ካፒታል ገበያ ባለስልጣን አሁንም ሼሮችን ሬጅስተር እያደረገ ነው። የህብረት ባንክ ሼር ካምፓኒ 11.6 ሚሊዮን የሚሆኑ ሼሮችን ሬጅስተር አድርጎ ነበረ፣ ህብረት ባንክ ማለት ነው። ከሌላ ደግሞ ከዚህ ከካፒታል ማርኬት ጋር በተያያዘ እናት ባንክ አዲስ ነገር ይዞ መጥቷል። በኢትዮጵያ የመጀመሪያውን ጀንደር ቦንድ የሚያወጣበትን ሜሞራንደም ኦፍ አንደርስታንዲንግ ከአይ ካፒታል ጋር እና ከኤፍኤስዲ ኢትዮጵያ ጋር ተፈራርሟል። ስለዚህ ጀንደር ቦንድ እና ቴማቲክ ቦንዶች ዲስከስ የምናደርግበት ይሆናል። ሌላኛው ደግሞ ከመኒ ማርኬት ጋር በተያያዘ የትሬዥሪ ቢል ሲቹዌሽን ነው። ትሬዥሪ ቢል ሬቱ የተወሰነ ያህል ቀንሷል። ሲጀመር ከነበረው ጁላይ 2025 ላይ 15.36% ነበረ። አሁን ደግሞ ወደ 9.18% ወርዷል መሆኑን ያሳያል። እንግዲህ ቅድም ዲስከስ እያደረግን ስለነበረ ስለዚህ ሲቹዌሽን ኮንፊውዝ የሚያደርግ ሀሳብ ነው። ምክንያቱም ላይክ ሬቱ መቀነሱ ባንኮች እና ሌሎችም ደግሞ በገበያው ላይ የሚሳተፉ ግለሰቦች ሊሆን ይችላል ወይም ደግሞ ኢንስቲትዩሽናል ኢንቨስተርስ የሚባሉት ፍላጎታቸውን እንዲቀንስ ሊያደርግ ይገባው ነበረ። ግን አት ሴም ታይም ደግሞ ስቲል የመንግስት የትሬዥሪ ቢል እየተገዛ ነው። ፍላጎት አላቸው ባንኮችም፣ ሁሉም ሰው። ይሄ ለምን እንደሆነ ብዙ ግልጽ ስላልሆነ ቀደም ይመስላል በጥያቄ መልክ ስንወያየ የነበረው። ከዛ በተጨማሪ እንግዲህ የፕራይቬት ሴክተር ላይ ደግሞ የሚሰጠው ብድር ደግሞ ስቲል እያደገ ነው። ባንኮች ደግሞ ለፕራይቬት ሴክተር ማበደር ፍላጎታቸው ስቲል ደግሞ ይሄው አሁንም እያደገ እንኳን ቢሆን ስቲል ወደኋላ የመቅረት ነገር አለው ብዬ አስባለሁ።
ትንሽ የእኛን ኢኮኖሚ ኢንጀነራል መረዳት ቢት ኮምፕሌክስ እና ደግሞ የራሱ የሆነ ደግሞ ስትራክቸራል የሆኑ ችግሮችም አሉት። ግን እስቲ ለካፒታል ማርኬቱ ግን ይሄ በጣም ጥሩ ነገር ነው ሴም ታይም። ምክንያቱም ገበያው እስከ ተሟሟቀ ድረስ እና ገዢና ሻጭ እስካለ ድረስ ትስክት ለሊኩዲቲም ደግሞ ለመንግስትም ደግሞ የሚጠቅም ነገር ነው የሚሆነው። እሺ ሌላኛው ደግሞ ባሳለፍነው ሳምንት የነበረው አዲስ ነገር ከአቪዬሽን ጋር የተያዘ ነው። የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስኪያጅ የነበሩት አቶ ተወልደ ገብረማርያም የኤር ኢንዲያ ቺፍ ኤክስኪዩቲቭ ኦፊሰር እንዲሁም ደግሞ ማኔጂንግ ፓርትነር ተደርገው አሳይን ተደርገዋል። እንግዲህ አቶ ተወልደ በነበሩበት ስልጣን ላይ በነበሩበት ጊዜ የኢትዮጵያ ኤርላይንስን እድገቱን ከ4 እጥፍ በላይ ማሳደግ የቻሉ በጣም ኢንፍሉዌንሻል መሪ ነበሩ። አሁን ደግሞ ዘ ቢግ ቲንግ ኢንዲያ ላይ ቺፍ ኤክስኪዩቲቭ ኦፊሰር ከዛ ደግሞ ማኔጂንግ ዳይሬክተር ሆነው ተሹመዋል። በተለይ ደግሞ የኮሮና ጊዜ የወሰዱት እርምጃ ከኢትዮጵያ ከሌሎችም ሀገራት አየር መንገዶች ጋር በሚነጻጸርበት ሰዓት በጣም ዋን ኦፍ ዘ ሞስት ክሪኤቲቭ እና ደግሞ አየር መንገዱ በሰዓቱ ሊኖርበት ከሚችልበት ኪሳራ የታደጉበት ጊዜ ነው። መጀመሪያ ለመጓጓዣነት ለሰው ለግለሰቦች መጓጓዣነት ሲጠቀሙባቸው የነበሩትን ፕሌኖች ወደ ካርጎ በመቀየር የተለያየ የገቢ ምንጮችን ዳይቨርሲፋይ የተደረገበት መንገድ በጣም ቢዝነስ አጃይሊቲ ሌላኛው ከዲጂታል ሬልስ ጋር በተያያዘ ናሽናል አይዲ ፕሮግራም እንደ ኩባንያ ተቋቁሟል። ፋይዳ ቨርሲስ የሚባል ስቴት ኦውንድ ኢንተርፕራይዝ ሆኖ በኢትዮጵያ ኢንቨስትመንት ሆልዲንግ ፖርትፎሊዮ ስር መስራት ጀምሯል። ናሽናል አይዲ ፕሮግራም ከተጀመረበት ጊዜ ጀምሮ በ2026 90 ሚሊዮን የሚሆኑ ሬጅስትሬሽኖች ነበር ታርጌት ያደረገው። እስካሁን ድረስ 150 ሚሊዮን የሚሆኑ ሪከርዶች ተሰብስበዋል። ከዛ ደግሞ 168 ሚሊዮን የሚሆኑ አውተንቲኬሽን ትራንዛክሽኖችን ማካሄድ ችሎ ነበረ። ቢግ ሙቭ። ከዚህ በኋላ ፋይዳ ቨርስ የሚባለው የኢኬዋይሲ ኤሌክትሮኒክ ኬዋይሲ ቬሪፊኬሽን ሰርቪሶች መስጠት፣ ፋይዳ ፓስ የሆነ ትረስት ኢኮሲስተምን ፕሮዲስ ማድረግ እና ሌሎችንም ዲጂታል ስራዎች ይሰራል። ትልቅ የኮሜርሻል ድርጅት ሊሆን ነው እንግዲህ። ሌላ ከሬቨኑ ጋር በተያያዘ የኢትዮጵያ ፖስታ አገልግሎት ሬቨኒውን በ30% አሳድጎ 3.85 ቢሊዮን ብር ማድረስ መቻሉ ተናግሮ ነበረ። ቢግ ሙቭ 30% ማሳደግ ቢግ ቲንግ። ሌላኛው ኢትዮጵያ ውስጥ ካሉ ስቴት ኦውንድ ኢንተርፕራይዞች መካከል በጣም ትልቅ ሪፎርም ካደረጉ ድርጅቶች መካከል አንደኛው የፖስታ ቤት አገልግሎትን ዋይዝ ከኮመርሻል ዋይዝ መጀመሪያ ካለበት ሆልድ የሆነ የአሰራር ሲስተም ወጥቶ ብዙ ነገር የተቀየረበት ተቋም ነው። ይሄ ደግሞ የሚያበረታታ ነው። ሌላኛው ትልቁ ነገር ከማይኒንግ ጋር በተያያዘ ኢትዮጵያ የማይኒንግ ኤክስፖርት ነው ወደ 5.7 ማይኒንግ ሳይሆን አክቹዋሊ የጎልድ 5.7 ቢሊዮን ዩኤስ ዶላር ደርሷል። በአጠቃላይ ከጎልድ የተገኘው ምንድነው? ከማይኒንግ የተገኘው 5.7 ቢሊዮን ነው። ከዛ ውስጥ ደግሞ 5.65 ቢሊዮን የሚሆነው ደግሞ በወርቅ የተገኘው ኦልሞስት ኦል የምንለው አክቹዋሊ ኦልሞስት ኦል የምንለው ከወርቅ የተገኘ ሆኗል ማለት ነው። ያ አይ ቲንክ ባሳለፈው አብዛኛው ከውጭ የሚመጣው የፎሬን ኤክስቼንጅ ደግሞ በአጠቃላይ በጎልድ ላይ ዲፔንድ የሚያደርግ የሚመስል አይነት ይዘት የያዘ ሪፖርት ነው የወጣው። ቡናም እንዳለ ሆኖ ማለት ነው። ግን ደግሞ ይሄ የጎልድ ኮንሰንትሬሽን ከዛ የሚመጣው ገቢ ጎልድ ላይ ዲፔንድ ማድረጉ በራሱ አሉታዊ ተጽዕኖ ሊኖረው ይችላል ምናልባት የሚል አንዳንድ መረጃዎችም አንዳንድ ሰዎች ሲያጋሩ አይቼ ነበረ። ሪፎርሙንም አደሴም ታይም ደግሞ ጥያቄ ሊቀጥ ይችላል። ሌሎች አገልግሎቶች ወደ ውጭ የምንልካቸው እስካልበዙ ድረስ እና ኤክስፖርት ላይ ማናተኩር ከሆነ ስቲል ሪፎርሙ ሊጎዳ ይችላል የሚል አለ።
ሌላ አንድ የረሳሁት የኢትዮጵያ የኤሌክትሪክ አገልግሎት የፉል ኤሌክትሪፊኬሽን ታርጌቱን ከ2030 ወደ 2035 እንትን ብሎታል አራዝሞታል። ቪዥኑን እና ሚሽኑን ሪቫይዝ ማድረጉን ይሄም ደግሞ የሆነው ከኢቮልቭ እያደረገ ካለው የዴቨሎፕመንት ስትራቴጂ ጋራ ኦሪጂናሊ የታሰቡት የነበሩትን ዴድላይኖች ሚት ማድረግ ከባድ ስለሆነ ነው የተራዘመው ብለዋል አቶ ጌቱ ገረመው የኢትዮጵያ ኤሌክትሪክ አገልግሎት ሲኢኦ ለተናገሩት ማለት ነው። ያ ሌላ አይ ቲንክ የረሳሁት የለም። ባሳለፍነው ሳምንት ከነበሩ አበይት መረጃዎች መካከል እነዚህ ናቸው። ቅድም እንዳልኳችሁ የኢትዮጵያ የእናት ባንክ የኢትዮጵያ የመጀመሪያውን ጀንደር ቦንድ ላውንች ሊያደርግ ነው ከሚለው ጋር በተያያዘ ጀንደር ቦንድ ምንድን ነው የሚለውን ጥያቄ ስለሚያስነሳ ዛሬ ኢንጀነራል ቴማቲክ ቦንድ የምንላቸው ወይም ደግሞ በአማርኛው አይ ቲንክ ልማታዊ ቦንድ ከምንላቸው ጋራ ዲስከስ የምናደርግ ይሆናል ማለት ነው። ከዚህ በፊት ስለ ቦንድ ዴዲኬትድ የሆነ ኤፒሶድ ሰርተን ነበረ፣ ግን ኦን ብሪፍ ከላይ ለማለት ያክል ቦንድ ምንድን ነው፣ ቦንድ ምን ይወጣል፣ ለምን ይወጣል፣ አንድ ከቦንድ ጋር የሚገኘው ሪተርንስ ምን ይመስላል ዲስከስ እናደርግ። ኦኬ ሶ ቦንድ ከዚህ በፊትም አይ ቲንክ በተደጋጋሚ ስናነሳቸው ነበረ በሶሻል ሚዲያ በምናገራቸው የትምህርታዊ ኮንተንቶችን ጭምር በተደጋጋሚ ከምናነሳቸው ቶፒኮች መካከል አንደኛው ቦንድ ምንድን ነው፣ እንዴት ነው የሚሰራው ምናምን የሚለውን ነገር ነበረ። ዛሬ ደግሞ ቴማቲክ ቦንድ ምን እንደሆነ ከዛ በፊት ደግሞ ቦንድ ምን እንደሆነ የተወሰነ ለማየት እሞክራለሁ። ቦንድ ማለት አክቹዋሊ የዕዳ ሰነድ የምንለው በአማርኛ የተለያዩ ድርጅቶችም መንግስትም ወይም ደግሞ ሌሎችም ተቋማት ካፒታል የሚሰበስቡበት የሆነ ነገር ለመስራት በሚያስቡበት ሰዓት ገንዘብ ሲያስፈልጋቸው ቦንድ ኢሹ በማድረግ ወይም ደግሞ የዕዳ ሰነድን በማውጣት ማህበረሰቡ ላይ ወይም ደግሞ ከሌሎች ኢንቨስተሮች ላይ ከባንኮች ሊሆን ይችላል ከተለያዩ ተቋማት ላይ የተለያየ ካፒታልን ወይም ደግሞ ገንዘብን ሰነዳቸውን የዕዳ ሰነዳቸውን ደግሞ ቦንድን በመሸጥ ይሰበስባሉ ወይም ደግሞ ከማህበረሰቡ ይበደራሉ። ብድር ነው ይበደራሉ። ከዛ በዛ መሰረት እንግዲህ ለተወሰነ ጊዜ በሚቆይ የመክፈያ ጊዜ ይበደራሉ። ያ ማለት እንደ ስምምነቱ ሊወሰን ይችላል። በየጊዜው በሚከፈል የወለድ ምጣኔ፣ ከዛ በመጨረሻ ደግሞ በሚከፈል አጠቃላይ ገንዘብ ወይም ደግሞ በማቹሪቲ ነው የሚባለው በመክፈያ ጊዜ ይደረጋል እንደማለት ነው። ከዛ ተጨማሪ ደግሞ በዛ ላይ ደግሞ ተጨማሪ ደግሞ የወለድ ምጣኔ ይከፈላል ማለት ነው። ቦንድ ማለት አንድ የኢንቨስትመንት አማራጭ ነው ለሚያበድረው አካል፣ ለሌላኛው ደግሞ ገንዘብ የማግኛ መንገድ ነው ማለት ነው። መንገድ ነው ማለት ነው። ሁሉንም አንተ ብለዋል። ማን ኢሹ ያደርገዋል የሚለውን ገቨርንመንት ኢሹ ያደርገዋል። የመንግስት ቦንድ አለ፣ የአባይ ቦንድ የሚታወቀው ቦንድ ባንኮች፣ ኮርፖሬሽኖች እና ኤኒ አዘር ኤሊጀብል የሆኑ ኢንስቲትዩሽኖች በካፒታል ገበያው ዳይሬክቲቭ መሰረት ኢሹ ማድረግ ይችላሉ። ሰዎች ለምን ኢንቨስት ያደርጋሉ? ሬጉላር የሆነ ኢንካም አለ ከቦንድ የሚገኝ ፔሪዮዲክ የሆነ የኢንትረስት ፔመንት ስላለ ሬጉላር ኢንካም የሚያገኙበት ይሆናል። ካፒታላቸውን ፕሬዘርቭ ለማድረግም ሊጠቀሙበት ይችላሉ። ከዚህ በተጨማሪ ደግሞ ፖርትፎሊዮ ዳይቨርሲፋይ የሚደረግበት መንገድ ነው ማለት ነው። ከዛ ደግሞ ፖቴንሻሊ ከኢኩዊቲ አንጻር ደግሞ ስናየው ሪላቲቭሊ ስፒኪንግ ማለት ነው ስናየው ከቦንድ ላይ ያለው ሪስክ ፍሪ አይደለም፣ ግን ያነሰ ነው። ምክንያቱም ቅድሚያ ኢቨን ኢፍ ባንክራፕሲ ውስጥ እንኳን ቢገባ ያበደረው ሰው ቅድሚያ ሪተርኑን የሚያገኘው ቅድሚያ ድርሻውን የሚወስደው አበዳሪ ክሬዲተሮቹ ስለሆኑ እንደሱ አይነት መንገዶችን እንደሱ አይነት ሪዝኖች ቦንድ እንድንመርጥ ሊያደርጉ ይችላሉ ማለት ነው። አሁን ቦንድ እንደዚህ ነው ካልን ቴማቲክ ቦንድ ምንድን ነው ወደሚለው ቴማቲክ ቦንድ ነው፣ የብድር ሰነድ ነው። ኤቭሪቲንግ ቦንድ የሚያሟላቸው የቦንድ ምንድነው ፕሮፐርቲዎች ናቸው የምንላቸው ነገሮች እንዳለ ለቴማቲክ ቦንድ አፕላይ ያደርጋሉ። ቴማቲክ ቦንድን ከዛኛው ቦንድ የሚለየው ከሌላው ኖርማል ቦንድ የሚለየው ምንድነው? የሚሰበሰብበት ዓላማ ኮዝ አለው ለሆነ ዓላማ ተብሎ ነው። የሆነ ቲም ያለው ቦንድ ነው። አይ ቲንክ ቴማቲክ ቦንድ የተባለበት ምክንያት ይመስለኛል የሆነ ቲም አለው ከኋላ አቺቭ የሚደረግበት ማለት ነው። ከቦንድ የሚገኘው ገንዘብ ፕሮሲድ የሚያደርገው ዴዲኬትድ ለሆነ ልማታዊ ፕሮጀክት ወይ ደግሞ ልማታዊ ዓላማ ነው ማለት ነው። ኢንቫይሮንመንታል ሊሆን ይችላል፣ ከዛ ሶሻል ሊሆን ይችላል።
ሰስቴናቢሊቲ ጋር የተያያዘ ሊሆን ይችላል። ኮንቬንሽናል ቦንዶች ላይ ጊቭ ሚ ዘ መኒ አይ ዊል ዩዝ ኢት ለራሴ ስፔሲፊካይድ ለሆነው ፋይናንሲንግ፣ ግን አንተ ገንዘቤን አምጣ ይሰጥሃል፣ ጊዜው ሲደርስ ይሰጥሃል ነው። ቴማቲክ ቦንድ ሲሆን ግን ጊቭ ሚ ዘ መኒ ኤንድ አይ ዊል ዩዝ ያኛውን የሰጠኝ ገንዘብ ፕሮሲዱን ለሆነ ስፔሲፊካይድ ለሆነ ፕሮጀክት ማዋለው የሚለውን ይወስዳል ማለት ነው። ግን ደግሞ ሌላ እንደ እንትን መወሰድ የሌለበት ነገር ቴማቲክ የሚለውን ነገር ስናምጣ ከቻሪቲ ጋራ እንደ ቻሪቲ ማሰብ አይቀርም። ቻሪቲ አይደለም ቴማቲክ ቦንድ። አት ዘ ኤንድ አበዳሪዎቹ ሪተርን ያገኛሉ፣ ኢንትረስት የሚከፈላቸው ይሆናል ምናምን። ግን አት ዘ ሴም ታይም ደግሞ ሪስክም አለው። ፕሪንሲፓል አለ፣ ኢንትረስት አለ፣ ኩፖን ማቹሪቲ አለ። ከዛ ደግሞ አብሮ ተይዞት የሚመጣ ክሬዲት ሪስክ አለ። ኦንሊ ዲፍረንስስ ለሆነ አላማ ስፔሻሊ ደግሞ ኢንቨስተሩ ሰፖርት የሚያደርገው አላማ ላይ ኢንቨስት የሚደረግ ነው ማለት ነው። ብዙ አወራሁ። ኦልሞስት የተናገርሽው ነገር ዋናው ነገር የቴማቲክ ቦንድ ላይክ ሴድ ኮዝ ነው። አላማው ምንድን ነው? ብር የሚሰበሰብበት። ያ ማለት እንደማንኛውም የኮሜርሻል ሎን ኮዙን ከጀርባ ላናውቀው እንችላለን፣ ግን አት ዘ ሴም ታይም ደግሞ ይህን ግን አላማ መር የሆነ ኢንቨስተር ወይም ደግሞ የሆነ ኢምፓክት እንዲመጣ የሚፈልግ ኢንቨስተር ኢንቨስት የሚያደርግበት ቦንድ ነው ማለት ነው። ቅድም እንዳልነው እነዚህ ቴማቲክ ቦንዶች ወይ የሶሻል ፕሮጀክቶችን ኦር ከኢንቫይሮንመንታል ጋር የተያዘ ከሰስተናቢሊቲ ጋር የተያዘ ነገር ላይ ነው ኢሹ የሚደረጉት ብለን ነበር እና አንደኛው የቴማቲክ ቦንድ አይነት ግሪን ቦንድ ነው። ግሪን አረንጓዴ ከኢንቫይሮንመንት እና ከክላይሜት ጋር የተያዘ ማለት ነው። እዚህ ላይ እንግዲህ የተለያዩ ለምሳሌ ድርጅቶች አሉ ኮዝ የሚጠቀሙ ማለት ነው። ለምሳሌ የሶላር ድርጅቶች በምናነሳበት ሰዓት የተለያየ ወደ ገጠር አካባቢ በተለይ ደግሞ ወደ ምስራቅ አካባቢ ያሉ አካባቢዎች ላይ በጣም የመብራት ውሃም ላይ ብዙ ነገር ችግር አለ። እሱን ነገር ለመቅረፍ አንደኛው መንገድ ተብሎ የሚታስበው የሶላር ኢነርጂ ነው። እሱ ደግሞ ራሱን የቻለ የሚጠይቀው ትልቅ ኢንቨስትመንት አለ። እሱን ለማድረግ አንድ ድርጅት ብቻውን ወይም ደግሞ መንግስት ብቻውን ላያደርገው የሚችለው ነገር ለምሳሌ አሁን አንድ ተቋማዊ ኢንቨስተር ወይም ደግሞ ኢንስቲቱሽናል ኢንቨስተር አት ሴም ታይም አካባቢ ላይ ያሉ ሰዎች መብራት የሚያገኙበትን መንገድ ፈጥሮ ከዛ አት ሴም ታይም ደግሞ ከዛ የሚመጣውን ደግሞ ሪተርን የሚያገኙበት ወይ ከተፈጠረ which is good thing። ይሄንን ነገር ግሪን ቦንድ ነው ማለት ነው። ለአካባቢው አካባቢ በማይበከልበት ሁኔታ በኢትዮጵያ ኮንቴክስት ካየ ነው የምንጠቀመው መብራት ብዙ ጊዜ ሃይድሮ ፓወር ነው። ስለዚህ ብዙ ችግር ላይኖር ይችላል። የሰስተናቢሊቲ ይሄ የአካባቢ ብከላ ችግር ብዙ ያለባት ሀገር አይደለችም። ኢንጀነራል የአካባቢ ብክለት ስለ ከኤሌክትሪክ አንጻር ኢነርጂ አንጻር ግን ደግሞ አት ሴም ታይም ማኒፋክቸሪንግ ካምፓኒዎች ሪሊዝ የሚያደርጉት ብክለት ሪሊዝ አያደርጉም ማለት አንችልም። ማኒፋክቸሪንግ ራሱ የትኛው ትልቅ ያለን ነው ጥያቄ። አት ሴም ታይም አይ ውድ ሴይ ኢቨን ኤኒ እንትኖች ምንድነው ነሰሰርሊ ይሄ በጋዝ መልኩ የሚወጣ ሪዳክሽን ምናምን ሳይሆን መጠጥ ፋብሪካዎች ምናምን አይ ብሊቭ አሁን ከረንትሊ ሰስተናቢሊቲ ኒው ትሬንድ ስለሆነ ብዙ ካምፓኒዎች ፎከስ አድርገውበት ሪቨርስ ሎጂስቲክሳቸውን እያሻሻሉት ነው ምናምን። ግን አይ ቲንክ ሰስተና ይሄ ክሊን ኢነርጂ ምናምን የሚባለው ነገር ስካም ሌትስ ናት አርጊው ኦን ዳት ብቻ ቦንዶቹ እሱ ላይ ነው። like clean transportation, sustainable water management, pollution reduction
ምናምን ለምሳሌ አይ ቲንክ እንትኖች አሉ አይደለ ሃይላንድ ሰብስበው ምናምን ሪዩዘብል የሆኑ ስራዎች የሚሰሩ ምናምን ኩባንያዎች እነሱ ግሪን ቦንዶች ቢያወጡ ፕሮሲድ የሚደረገው መኒ is going to be implemented እሱኛው ላይ so the point is that environmental ለመጠበቅ የሚሰሩ ፕሮጀክቶች ላይ ኢንቨስት ማድረግ የሚፈልግ ኢንቨስተር can buy green bond ማለት ነው። እሺ ሁለተኛው የቴማቲክ ቦንድ አይነት ደግሞ ሶሻል ቦንድ ነው። ሶሳይቲውን የሚደግፉ ፕሮጀክቶች ላይ ኢንቨስት ማድረግ የሚፈልግ ኢንቨስተር ኢንቨስት የሚያደርግባቸው የቦንድ አይነቶች ናቸው። ስፔሲፊክ የሆነ ሶሻል ቻሌንጅን ለምሳሌ የሃውሲንግ ችግር፣ ሄልዝ፣ ኤዱኬሽን፣ ኢምፕሎይመንት ከፉድ እና ከሴኩሪቲ ጋር በተያያዘ ደግሞ አንደር ሪዘርቭድ የሆኑ ኮሚኒቲዎችን ሰፖርት ማድረግ ያስፈልግ እንደነዚህ አይነት ፕሮጀክቶች ላይ ኢንቨስት ማድረግ። ሶስተኛው ደግሞ ሰስተናቢሊቲ ቦንድ ነው። ከሰስተናቢሊቲ ጎሎች ጋር በተያያዘ ነው። አይ ቲንክ ዊ ሹድ ኤክስፕሌን ሰስተናቢሊቲ ምን እንደሆነ አድርገን ወርዳ በዛ አክቹዋሊ ሰስቴናቢሊቲ መጀመሪያ አሁን ለምሳሌ ስናነሳቸው የነበረው የግሪን ቦንድ አለ፣ ከዛ ደግሞ የሶሻል ቦንድ አለ። ሁለቱን አንድ ሂዝ ሰስቴናቢሊቲ ቦንድ ይሆናል። ለምሳሌ አንድ ድርጅት ሁለቱንም ለመስራት ፍላጎት ካለው ሀሳብ ካለው ሁለቱ ያ ድርጅት ላይ የዛን ድርጅት የቴማቲክ ቦንድ ነው የምንገዛበት ጊዜ ሁለቱ ፎር ዘ ካምፓኒ የግሪን ቦንድ እና የሶሻል ቦንድ ለየብቻ ከሚያወጣ አንድ ላይ አድርጎ የሰስቴናቢሊቲ ቦንድ አድርጎ አንድ ላይ ያወጣ ይችላል ማለት ነው። ዛት ኢዝ ዋት ዊ ኮል ሰስቴናቢሊቲ የሚባለው ነገር ወርዱ እራሱ አይ ቲንክ ብዙዎቻችን የሚያርኪንግ ቅድም እንዳልኩትኝ በኒው ትሬንድስ ሰስቴናቢሊቲ በኒው ትሬንድስ ሳይሆን ላይክ አሁን አለርሚንግ የሆነ ኢሹ ነው ሰስቴናቢሊቲ። ሶ ዘ ፖይንት ኦፍ ሰስቴናቢሊቲ ኢዝ አሁን እኛ ስንኖር የምንጠቀማቸው ሪሶርሶች አሉ፣ ናቹራል ሪሶርሶች ማለት ነው። ሶ ዘ ዌይ እኛ እነዛን ናቹራል ሪሶርሶች የምንጠቀምበት መንገድ ነገ የሚመጣው ጀኔሬሽን ያንን ሪሶርስ እንዳያጣ ሆኖ መሆን አለበት። ሶ ላይክ አለማሟጠጥ ሪሶርሶችን ከሚለው አንጻር ነው። ሙሉ ለሙሉ አክቹዋሊ አሁን ግሪን ቦንድም ከሰስተናቢሊቲ ጋር የተያያዘ ነው። ግን ላይክ ዩ ሳይድ ግሪን ቦንድ እና ሶሻል ቦንድን አት ዘ ሴም ታይም ግሪን ፕሮጀክቶችንም ሶሻል ፕሮጀክቶችንም የሚደግፍ ሲሆን ሰስተናቢሊቲ ይሆናል። አንድ ላይ ሲሆን ለየብቻ ደግሞ ሲሆን ሶሻል እና ግሪን ቦንድ ይባላል። ሌላኛው ቅድም የሚያነሳ ነው እናት ቦንድ ሊያወጣው ነው የተባለው ቦንድ ጀንደር ቦንድ። ጀንደር ቦንድ ጀንደር ኢኳሊቲን እና ስፔሻሊ ደግሞ የሂውማን ኢኮኖሚክ ኢምፕሩቭመንትን ሰፖርት የሚያደርጉ ቦንዶች ናቸው። እንደሚታወቀው እናት ባንክ ከጀንደር ኢኳሊቲ እና ገቨርንመንት ጋር ምናምን ከስሙ እንደምንረዳው ማለት ነው። ለዛ ነው ጀንደር ቦንድ ኢሹ የተደረገው። እነዚህ ጀንደር ቦንዶች ኢሹ ተደርገው ፕሮሲዳቸው የሚሆነው ለምንድን ነው? በሴቶች ኦን የሚደረጉ ቢዝነሶችን ሰፖርት ለማድረግ የጀንደር ኢኳሊቲን ፕሮሞት የሚያደርጉ ፕሮጀክቶችን ፋይናንስ ለማድረግ ወይ ደግሞ የውመን ኢምፓወርመንት ላይ የሚሰሩ በትክክል አይ ቲንክ ከተጠቀምነው የጀንደር ጉዳይ ይኖራል ከማለት ያለፈ ከወሬ ያለፈ ለማለት ያክል ባል ይልቅ በደንብ ኢኳሊቲ ሊሆን ይችላል ወይም ደግሞ ሴቶች ኢንጀነራል ኢምፓወር የሚደረጉበት ኦፖርቹኒቲ በደንብ የሚጠቅም ነው ያስባል። ኢፍ ዊ ካን ዩቲላይዝ ኢት በጣም it will give ለሴቶች access to finance, access to the business, access to the economic world in general ፋይናንስ ላይ በፋይናንስ የምንረዳቸው ከሆነ እና ነሰሰርሊ ደግሞ ከቢዝነስ ጋር የተያያዘ ላይሆን ይችላል። ላይክ ሄልዝ ኬር ኢኒሺዬቲቭ ሆኖ ግን ደግሞ ከውመን ሄልዝ ኬር ጋር የተያያዘ ነገር ከሆነ አት ዘ ሴም ታይም ጀንደር ቦንድ ፋይናንስ ሊያደርግ ይችላል ፕሮጀክት አይነት ነው ማለት ነው። ሶ አክሰስ ቱ ፋይናንስ፣ የውመን ኢኮኖሚክ ፓርቲሲፔሽን፣ ቢዝነስ ግሮዝ ምናምን እንደዚህ ኢምፕሎይመንት ከሴቶች ጋር የተያያዘ ነሰሰርሊ ሴትም ላይሆን ይችላል። ሴት ጀንደር ኢኳሊቲ ብለን ግን ምን ማለት ነው? ሴቶች ካሉ ያ አክቹዋሊ ጀንደር ኢኳሊቲ yes it's like ሴትም ሰፖርት ቦንድ don't take it in the wrong way። ሌላኛው ብሉ ቦንድ ነው። I would say ኢትዮጵያ ላይ ኢምፕሊመንት ለማድረግ ከባድ ላንድ ሎክድ ነን። በቅርቡ እንግዲህ ይከፈታል ብለን እናስባለን። ኦፍ ኮርስ እናገኛለን። ከዛ በኋላ እንግዲህ ስለዚህ ኦሽኖች እና
ማይን ሪሶርሶችን ሰፖርት ምንድነው ፕሮቴክት ለማድረግ የሚሰራ ይሄ ሰስተናብል የሆነ ፊሸር ኦሽን ፖሊዩሽን የባህር መበከል ብክለትን ለመቀነስ ከዛ ደግሞ ኮስታል የሆነ ኢኮሲስተሙን ፕሮቴክት ለማድረግ ኢሹ የሚደረግ አይ ቲንክ ኢን ጀነራል ሊስነሮቻችን they will get the point so ቴማቲክ ቦንዶች አሁን ግሎባሊ በጣም ምንድነው ተፈላጊ የሆኑ የቦንድ አይነቶች ናቸው እና ለምን ይጠቅማሉ ለኢሹየሩስ ለኢኮኖሚውስ አት ሴም ታይም ደግሞ ለኢንቨስተሩስ ምን ይጠቅማሉ ነው ዲስከስ ኢሹየሩ እንግዲህ ያው ኤኒ አዘር ኢንቨስትመንት አንደኛው ካፒታል የሚያሳድግበት ከዛ ደግሞ ለሚያስባቸው ኮዞች ደግሞ ገንዘቡን የሚያውልበት አንደኛው አማራጭ ነው። ከዛ በተጨማሪ ደግሞ ፎር ዘ ኢንቨስተር ደግሞ ገንዘቡ የት እንደሚሄድ ምን ላይ እንደሚውል አውቆ ኢንቨስት ለማድረግ ለሚፈልግ ኢንቨስተር ደግሞ ተቋም ይሄ በጣም የተሻለ አማራጭ ሊሆን ይችላል ማለት ነው። ኢቭን ዞ ሪተርኑ እንደማንኛውም የኮመርሻል ድርጅቶች ተቋም አይሆንም ማለት ነው። ስለዚህ አንደኛው እንዴት ነው ዩር ማይንድ ኖውስ ዌር ዩር መኒ ጎዝ አይነት ነገር ስለሚሆን ማለት ነው። እሱ ኢምፓክትም ዋይዝ ከኔሽን ዋይዝም ከሀገርም እንዲሁም ደግሞ ኢንቨስት የሚያደርገው ግለሰብ ከዛ ኢንቨስት የሚደረግበት ተቋም ወይም ደግሞ አካል ያ ገንዘብ የሚውልበትን ሁኔታ አሁን ምናምን ነገር ማወቃቸው ሁሉንም ብለዋል። ግን የሚጨምረው ፎር ኢኮኖሚ ኢንቫይሮንመንታል ኦብጀክቲቮችን ሰፖርት ያደርጋል፣ ሶሻል ዴቨሎፕመንት ሰፖርት ይደረጋል በዲዩ ሲስተም። ከዛ ደግሞ አት ሴም ታይም ካፒታል ማርኬቱን ከናሽናል እንዲሁም ደግሞ ከኢንተርናሽናል ዴቨሎፕመንት ፕራዮሪቲዎች ጋራ ሚኖ ዴቨሎፕመንት ፕራዮሪቲዎችን አቺቭ ማድረግ ምን ያህል ነሰሰሪ እንደሆነ ለአንድ ኔሽን። ስለዚህ ካፒታል ማርኬቱ ፈንድን ከማዘዋወር ቢዝነሶችን ሰፖርት ከማድረግ ደግሞ አልፎ ናሽናል እንዲሁም ደግሞ ኢንተርናሽናል ዴቨሎፕመንት ፕራዮሪቲዎችን ሚት የሚያደርግበትን መንገድ የሚከፍት ከኢትዮጵያ ካፒታል ማርኬት ፐርስፔክቲቭ ስናየው what do you think about thematic bond? early stage even ለዴት ማርኬት ራሱ even ለዴት ማርኬት ለካፒታል የእናት ባንክ ኢኒሺዬሽን would create ጥሩ እንትን የቦንድ ማርኬት በጣም ጥሩ እንትን ይፈጥራል። ግን አት ሴም ታይም ይህንን ቶፒክም እንደ ቶፒክ ለማውራት ትንሽ ጊዜ ገና ነው ብዬ አስባለሁ። ግን ደግሞ ያው ኦፖርቹኒቲ ዘር አሁን ላይ ኢንቨስት እንዲደረግበትም ይህንን ቦንድ ኢሹ ለማድረግም የሚፈልግ አካል ካለ ኦፖርቹኒቲ ዘር። ከዛ በተጨማሪ ደግሞ ኖት ኦንሊ ኢንዲቪጁዋል ኢንቨስተርስ ብቻ ሳይሆኑ ደግሞ ኢንስቲቱሽናል ኢንቨስተርስም በዚህ ነገር ላይ ስለሚሳተፉ ኢንቨስት ለሚደረግበት አካል በጣም ጥሩ አማራጭ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ የዴቨሎፕመንት ፓርትነርስ የሚባሉት አሉ። የውጭ ተቋማት እንደዚህ አይነት ነገር ላይ የሚሰሩትና ኢንቨስት ለማድረግ የሚፈልጉበት ሰዓት እነኚህ ላይ ኢንቨስት የሚደረግባቸው አካላቶች ደግሞ በቀላሉ እነሱን ስለነሱ ለማወቅም የካፒታል ማርኬቱ የሚፈጥረው እድል በጣም ጥሩ ይሆናል ብዬ አስባለሁ። አይ ቲንክ የምናደርገው ግን አንድ ዲስክሌመር መስጠት የሚፈልገው ጀስት ቢኮዝ አላማቸው ጥሩ ስለሆነ ወንዶቹ ጥሩ ናቸው ማለት አይደለም። እንደ ማንኛውም አይነት ኢንቨስትመንት የራሳቸው የሆነ ኤግዛም መደረግ አለባቸው። የራሳቸው የሆነ ሪተርን አላቸው። ደግሞ የራሳቸው የሆነ ሪስክ አላቸው። ጀስት ቢኮዝ ቴማቲክ ቦንድ ነው ጥሩ ልማት ነው የሚያመጣው ምናምን ስለተባለ ኢንቨስት ማድረግ ቢራይት እንደ ማንኛውም አይነት ኢንቨስትመንት ቴማቲክ ቦንድ ከመግዛታችሁ ቤት መስራት ያለባችሁ አናሊሲሶች መስራት ትችላላችሁ። ማንኛውም አይነት ኢንቨስትመንት ኢንቨስት ከማድረጋችሁ በፊት እንዴት አድርጋችሁ ፕሮስፔክቶችን እንደምታነቡ አናሊሲሶች እንዴት መስራት እንደምትፈልጉ ማወቅ የምትፈልጉ ከሆነ ደግሞ ሪሰንትሊ ላውንች ያደረግነው የፋንዳሜንታል አናሊሲስ ኮርስ በአማርኛ ወስዳችሁ በተመጣጣኝ ዋጋ ሰርቲፋይድ መሆን ትችላላችሁ። አት ሴም ታይም ደግሞ ኢንቨስት ለማድረግ የሚያስፈልጋችሁ ነገሮችን ማግኘት ትችላላችሁ ለማለት ነው። I think that's all for today. እናመሰግናለን ስለሰማችሁ። እናንተ በደንብ ስሙን እስከ መጨረሻ
ላይክ፣ ሼር፣ ሰብስክራይብ አድርጉት። ይህን ተስፋ እናመሰግናለን። በሚቀጥለው ሳምንት በሌላ ፖድካስት እስከምንገናኝ ድረስ ቸር ሰንብቱ። ስቶክ ማርኬቲንግ ገንዘብና ግልጽ ነው።